እሺ የኔ ጥያቄ ምን መሰለ፣ በዚህ በገላትያ በገላትያ መልእክት ምዕራፍ 3 ቁጥር 26 ጀምሮ ስናነብ በእምነት በኩል ሁላችሁም በኢየሱስ ክርስቶስ የእግዚአብሔር ልጆች ናችሁና ይላል። ገላትያ 3:26 ላይ ከዛ በኋላ 27 ላይ ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችኋል ይላል። እዚህ ጋር በእምነት በኩል ሁላችሁ በኢየሱስ ክርስቶስ የእግዚአብሔር ልጆች ናችሁ የሚለውን እኔ በቤተክርስቲያን ትምህርት ያደግኩትኝ በጥምቀት ነው። መጀመሪያ የእግዚአብሔር ልጆች ምን ሆነው የሚለውን ነው እና ይሄን እንዴት ነው የሚያስታርቁልኝ? ከቤተክርስቲያናችን አስተምሮ አንጻር ምን ይመስላል የሚል ነው ጥያቄ። አመሰግናለሁ። እሺ፣ በአጭሩ ሙሴ እምነታችን ያለ ጥምቀት ያለ ቅዱስ ቁርባን ሕያው አይደለም። በአጭሩ እምነትህ ትክክለኛው እምነት የሚሆነው እምነትህ የዘላለም ሕይወት የሚያሰጠኛ እምነት ብቻ ማኝ አይደለንም። አሁን እዚያ ቅዱስ ጳውሎስ እምነትን ሲያመጣ ጥምቀትን ያገለለ አይደለም። ኦኬ። ምክንያቱም እንደ ቅዱስ ጳውሎስ ስለ ጥምቀት ደጋግሞ የሰበከ የለም። ክርስቶስን ሳትለብስ መቼም መዳን የለም፣ ልጅነትም የለም አይደለ? ለምሳሌ ዛሬ እስቲ አሰበኩ፣ አስተማርኩ፣ አመንኩ አልክ። ስላመንክ በቃ ልጅ ሆንክ? እንደዛ ነው። ንስሐ ሳትገባ ሳትጠመቅ ከክርስቶስ ከሞቱና ከትንሣኤው ጋር በጥምቀት አንድ ሳትሆን ኦኬ፣ አሮጌውን አዳማዊ ተፈጥሮን አስወግደ ክርስቶስን ሳትለብስ አዲሱ ሰው ሳትለብስ በጥምቀት እንዴት ልጅ ትባላለህ? ከውሃና ከመንፈስ ሳትወለድ እንዴት? አሁን ለምሳሌ ሰበኩ፣ አመንኩ አልክ፣ ዳግም ተወለድክ ማለት ነው? አይ አይደለም። እኔ እዚህ ጋር ስለዚህ እምነት የሚለው ነው እንጂ እኔ ማምነውም አንተ ባልከው ነው። አዎ እሱን እኮ ያሉ በቃ የቤተክርስቲያናችን ትምህርት ቅዱስ ጳውሎስም ሲናገር የሆነች ቃል መዛህ አይደለም። ቅዱስ ጳውሎስ አውዱ ላይ ምን እየተናገረ ነው? ለገላትያ ሰዎች ምን እየጻፈ ነበረ? ስለ ሕግ እየነገራቸው ነበረ። ባይዘው ሕግ ከፍ ስትል ቁጥር 18 ላይ ርስቱ በሕጉ ቢሆንስ እንግዲያስ በተስፋ ቃል አይሆንም። በተስፋ ቃል እግዚአብሔር ለአብርሃም ሰጥቷልና። እንግዲህ ሕግ ምንድን ነው? ተስፋ የተሰጠው እስኪመጣ ድረስ በመካከለኛች በመላእክት በኩል ስለ ሕግ መተላለፍ ተጨመረ። አየው፣ በአይሁድና በአሕዛብ መካከል ብዙ አይነት ክርክር ነበረ። ብዙ በተለይ አይሁዶች በግርዘታቸው ይመኩ ነበር። እኛ ልጅነታችን የእግዚአብሔር ልጆች የሆነው ህዝቦች የሆነው እግዚአብሔር ህዝቦች ልጆች ይላቸው ነበር። ታውቃለህ አይሁዶች አይደል? ስለዚህ እኛ በግርዘት ነው እኛ ልጅ የሆነው የእግዚአብሔር የሆነው በግርዘት ነው እያሉ ይመኩ ይመጻደቁ ነበር። ስለዚህ ቅዱስ ጳውሎስ ይህንን ነው እየነቀፈባቸው ነው። በእምነት በኩል ልጅ ሆናችኋል። አዎ፣ በግርዘት አይደለም ልጅ የምንሆነው። እምነታችን ግን ከጥምቀት የወጣች ናት። እምነታችን ግን ዳግም ከመውለድ የወጣች ናት አይደለች። አየው። ስለዚህ እነሱን እየነቀፈበት ያለው ሕግ ጠብቀን ነው ልጅነት ያገኘ ነው እያሉትን የሚመጻደቁትን እየነቀፈበት በእምነት ነው ልጅነት፣ በግርዘት አይደለም፣ ሕግን በመጠበቅ አይደለም። አዎ ልጅነት የምናገኘው አንድ ሰው ሳያምን ልጅነት እኮ ያገኘ። የእግዚአብሔር ልጅ ለመባል ማመን፣ በእግዚአብሔር ልጅ ማመን አለብን። በእምነት ብቻ ነው ግን አይደለም አይልም መጽሐፉማ። አየው። ስለዚህ ክርስቶስን ሳትለብስ ዳግም ከውሃና ከመንፈስ ሳትወለድ የእግዚአብሔር ልጅ አትባልም። ይሄ ሁሉ ግን የሚሆነው እምነት ውስጥ ያሉት ፍሬ፣ እነዚህ ሁሉ በእምነቱ ውስጥ ያሉ ልጅነት የምታገኝባቸው ጸጋዎች ናቸው። ገብቶኛል። ስለዚህ አሁን እርስዎ እንዳሉት የቤተክርስቲያናችን ትክክለኛው አስተምሮ ምንድን ነው? በእምነት የእግዚአብሔር ልጅ ይኮናል። እርግጥ ነው፣ ነገር ግን ግዴታ ከሚስጥራት መካፈል አለብኝ ማለት ነው። እሺ፣ አሁንም በደንብ ስማኝ። በእምነት ብቻ የእግዚአብሔር ልጅ አትሆንም። አዎ በእምነት ትሆናለህ፣ በእምነት ብቻ ግን አትሆንም። ምን ማለት ነው? በእምነት ትሆናለህ ስል ጥምቀትን ያገለለ እምነት ነው? ሳትጠመቅ እያልኩኝ ነው? ንስሐ ሳትገባ እያልኩኝ ነው? ከውሃና ከመንፈስ ሳትወረድ እያልኩኝ ነው? አይደለም። እምነታችን የእኛ የኦርቶዶክሲያን እምነታችን ጥምቀትን የያዘች፣ ቅዱስ ቁርባንን የያዘች፣ ዳግም መውለድን የያዘች ናት። ከዚዎች የወጣች እምነት አለም ያለች። ለምሳሌ ፕሮቴስታንቱ ዓለም እምነት ብቻ ሲል በጥምቀት የሚገኘው ዳግም ልደት የካደ ነው፣ ያንን ያወጣ ነው። እኛ ሲጀመር ብቻ የሚባል ትምህርት የለንም። ምክንያቱም ብቻ የሚል ትምህርትም የለም። አየህ፣ እምነትህ ህይወት የሚኖራት ማለት እምነትህ መዳን የምታሰጥህ በውስጧ ምን ሲኖራት ነው? በእምነት በኩል ያለውን ጸጋ ስትቀበል ነው። አየህ፣ እምነትህ በር ነው። አምነህ ግን ጸጋዎቹን ካልተቀበልክ፣ ጸጋዎቹን ገንዘብ ካላደረግ ልጅነትም አታገኝም፣ የዘላለም ሕይወትም አታገኝም። ታዲያ በእምነት የሚገኘው ጸጋ ምንድን ነው ሲባል ጸጋዎቹ ጥምቀት ጸጋ የተሰጠን ነው። አየህ፣ የጌታ ስጋና ደም የተሰጠን ጸጋ ነው፣ የሰው ስርዓት አይደለም። እነዚህ ደግሞ ለእኛ ምንድን ናቸው? ከጌታ ጋር አንድ የምንሆንባቸው፣ ጌታ ከኛ ጋር የሚሆንበት ስለሆነ ከጌታ ጋር አንድ ሳትሆን ደግሞ ስለማድን ጥምቀት በር ሆኖ
ጸጋዎቹን ደግሞ የምታገኝበት በሩ ቁልፉ ጥምቀት ነው። ምክንያቱም ሳታምን ብትጠመቅ ዋጋ የለውም። ሳታምን ቅዱስ ቁርባን ብትወስድ ዋጋ የለውም። ያመነ የተጠመቀ ይድናል ስለሚል ገባ አይደለ ወንድሜ? እንጂ በእምነት ልጅነት አግኝተን ከዛ በኋላ ደግሞ በጥምቀት ልጅነት ይባል አይደለም። እንደዛ አይደለም። የኛ ትልቁ ነገር በቃ ያለ እምነት የሚደረግ ነገር የለም። ትልቁ እሱን ያዝ። እምነት ሁሉ ነገር ቁልፍ ነው፣ መሰረት ነው። እሺ መልካም አዩ ሰላም እያለው ዲያቆን መዝሙሬ እንዴት ናችሁ? ሰላም ናችሁ? እግዚአብሔር ይመስገን። እኔ እንኳን ኦርቶዶክስ ነኝ፣ በስደት ነው የምኖረው። ግን እዚህ አክስቶቼ ልጆች አጎቶቼ ልጆች አሉ ፕሮቴስታንት ናቸው እና ከእነሱ ጋር አንዳንዴ ኮንቨርሴሽን ሳደርግ ያው እነሱ ያመነ የተጠመቀ አንድ ሕፃን ልጅ ከተወለደ ካመነ በኋላ ነው የሚጠመቀው የሚል እምነት አላቸው። ሉተራውያን ወይስ ጴንጤኮስታሎች? ፕሮቴስታንት ናቸው። አይ አይደለማ። ፕሮቴስታንት ሆኖ ለምሳሌ እነ መካነ ኢየሱስ ይሄን አያምኑማ። ምክንያቱም መካነ ኢየሱስ ሕፃናትን ያጠምቃሉ። ይሄን ታውቃለህ? አውቃለሁ። እሱ መካነ ኢየሱስ አይደሉም። ምን ሙሉ ወንጌል ናቸው? ሙሉ ወንጌል ናቸው። ኦኬ እሺ። ታዲያ እሺ ቀጥል። ለማንኛውም ኦኬ። እና እኔ ያው አንዳንዴ ያው ቤተሰብ አክስቶቼ ልጆች ስለሆኑ አወራለሁ፣ ስለ እምነት ይነሳል። እኛ በ40 እና በ80 ቀን የልጅነት እናገኛለን እና ሁሌ ጠይቃቸዋለሁ። የእነሱ ልጆች አሁን በ10 ዓመት ውስጥ ቢያልፉ በድንገት በህመምም ሆነ በምንም ቢያልፉ ልጆቹ እነዛ ልጆች በቤተሰብ ተጠያቂ የሚሆኑት ማን ነው? ተጠያቂ የሚሆነው ቤተሰብ ነው? ልጅ ነው? በዚህ ህይወት እነሱን መጠየቅ ነው ወንድም አለም። እኔ የእነሱን መልስ እነሱ ይመልሱልህ። የእኛን መልስ ግን ብቻ ልስጥህ። እኛ የምንጠመቅበት ልጆቻችን የምናስጠምቅበት ምክንያት ሲጀመር ያመን ይጠመቅ ይድናል የሚለው ለህፃናት የሚጠቀስ ጥቅስ አይደለም። ኦኬ። ምክንያቱም የሚለው ያመን አይደለም የሚለው ሰው ደግሞ ለማመን ምን መሆን አለበት? ለማመን በቁ መሆን አለበት አይደል? አንዱ ሰው እምነት ቤተሰብ ሁሉ ሲጠመቅ ታያለ። በመጽሐፍ ቅዱሱ ቤተሰብ ሁሉ ተጠመቁ ይላል አይደለም? ማቴዎስ ወንጌል ስታነብ፣ ሶሪ ሐዋርያት ሥራን ስታነብ፣ ለምሳሌ የልድያን ታሪክ ስታነብ ልቧን ከፈተላት፣ ሰማች የነ ጳውሎስን ትምህርት። ከዛስ እሷና ቤተሰቦቿ ተጠመቁ ይላል። የነ ጴጥሮስን ትምህርት እሷና ቤተሰቦቿ ሁሉ ተጠመቁ። እንዴ ቤተሰብ የሚለው ውስጥ ምን አለ? ለምሳሌ አንተ ቤተሰብ አለ? አለኝ። 2 ልጆች አሉኝ። ቤተሰብ አለ ስል ቤተሰብ አለኝ አልከኝ አይደል? አለኝ። ቤተሰብ የሚለው ውስጥ አዋቂ ብቻ ነው ያለው? አይ ልጆችም አሉ። በቃ ስለዚህ እሱ ነው እያልኩ ያለሁት። ወደ ክርስትና አንድ ሰው ለምሳሌ እኔ ልጄ ተወልዳለች፣ ኦኬ ሚስቴ አለች፣ ተማርን፣ እኔና ሚስቴ አመንን። ስለዚህ ወደ ቤተክርስቲያን ስንመጣ ወደ ዘላለም ሕይወት ወደ ክርስቶስ አካል ስንጨመር ልጃችንን ዳር አስቀምጠን ነው አይደለም? ዳር አናስቀምጥም። አብረን ምን እናደርጋለን? አብረን ልጃችን ይዘን መተን ወደ ቤተክርስቲያን እንጨምራለን። ከዛስ ያ ልጅ ምን ይሆናል? ዳግም ከውሃና ከመንፈስ ተወልዷል፣ የእግዚአብሔር ልጅ ሆኗል። በጸጋ መንፈስ ቅዱስ እያደገ እየተማረ በቤተክርስቲያን እየጸና ይኖራል ማለት ነው። ግልጽ ነው ወንድሜ? ልክ ነው። አይ እኔ ገብቶኛል፣ መዝሙሬ ገብቶኛል። እነሱን ጠይቃቸው ብዬ ነው። ስለ እነሱ የእነሱ ልጅ ቢሞት የት ይገባል? እነሱን ጠይቃቸው። ግን መካነ ኢየሱሶች ሉተሪያን ግን እንዲሁም ልጨምርልህና መካነ ኢየሱሶች ወይም ሉተሪያኖች ለምሳሌ አንተ ኦርቶዶክስ ነህ፣ ወደ እነሱ ስትሄድ አያጠምቁም። ይሄን ታውቃለህ? አውቃለሁ። ኦልሬዲ ኦርቶዶክስ ውስጥ የተጠመቀ እዛ ሲሄድ አይጠመቅም። በቃ ጥምቀት አንዲት ናት ብለው ነው የሚያምኑት። ያምናለሁ። አየህ፣ ስለዚህ ዳግማ አጥማቂ አይደሉም። እውነት ነው። በቃ ያቺው ጥምቀት አንዲት ናት። በልጅነት ያለችው ጥምቀት የልጅነት አንዲት ናት ብለው እነሱም በልጅነት ያጠምቃሉ። እኛ ጋር ሲመጣ ግን እኛ እነሱ ጋር ያለው ጥምቀት ትክክል አይደለም ብለን ስለምናምን ኦኬ። ለምሳሌ እነሱ ጋር የተጠመቀ ልጅ እኛ ጋር ሲመጣ የልጅነት ጥምቀት ነው የሚጠመቀው። ለምን? ሲጀምር የእነሱ ክህነቷ ስልጣኗ ትክክል አይደለችም ብለን እናምናለን። የሐዋርያ ቅብብሎች ውስጥ የሉም ብለን ስለምናምን፣ ስለዚህ በእነሱ የሚደረገው ጥምቀትም ሆነ ቁርባን እውነተኛ ነው አማናዊ ብለን አናምንም። ትምህርቱን ግን ይቀበሉታል። አያው የጥንቱን ትምህርት ስለመጡ ማለት ነው ከሉተር። ኦኬ እሺ፣ መዝሙሬ በጣም አመሰግናለሁኝ። አይ በቃ የቀረውን ከእነሱ ጋር ደግሞ እንትን እላለሁ። እሺ በርታ። መልካም። እሺ መልካም። እሺ ሳራ ኢየሱስም እንዲህ አለ፣ በእኔ የሚያምን በላከ የማመኑ ነው እንጂ በእኔ አይደለም ይላልና እሱ ምን ለማለት ነው ለማለት ነበር። አመሰግናለሁ። በምን ተረዳሽው አንቺ? ያው እንዳለው ነው። ምናሽን ያው እንደ ቃሉ ነው እንደዛ። ያው አክቹአሊ ስላልተረዳሁት ነው ለመጠየቅ። ችግር የለውም። ያንቺ ስታነቢ ምን ብለሽ ተረዳ? ምክንያቱም ሙስሊሞችም ይሄን አንብበው የራሳቸውን ትርጉም ይተረጉማሉ።
እኛ ክርስቲያኖች ግን ይህን አንብበን የምንረዳበት መረዳት አለን። አንቺ እንደ ምናልባት ክርስቲያን ምን ተረዳሽ? ይሄንን ያው በላከኝ ማመኑ ማለት ያው ይሄ ከስላሴ አንድነት ሶስትነት ጋር ስለሆነ በላከኝ ማመኑ ማለት በእርሱም ማመኑ ነው ብዬ ነው የተረዳሁት። እም፣ በአብ ማመን ላይክ በወልድም ማመን ነው። ምክንያቱም አንድነታቸው ስላለ በዛ ነገር ነው። እም። እሺ ኢየሱስ ክርስቶስ ሁሌም አንድ ነገር ማወቅ ያለብሽ ነገር ሳራ እህቴ፣ ጌታው ነገር ሲመልስ ጥያቄው ምን ነበር የሚለው ማወቅ አለብሽ አይደለም? አዎ ሁሌም የሆነ ነገር አሁን ሙስሊሞች ብዙ ጊዜ የሚሸወዱትና ውሸት ውስጥ የሚገቡት አውዱን አያዩትም። ምን ተጠይቆ ጌታ ምን መለሰ የሚለውን አያዩትም። ገባሽ? ከዛ አንጻር ብዙ ጊዜ ሰዎች ዝም ብለው በቃ ይሄ ጌታ የመለሰው ነገር ብቻ ይዘው የራሳቸው ትርጉም ይሰራሉ። ያ ስህተት ነው። ለምሳሌ ከኔ አብ ይበልጣል አለ ጌታ አዎ አልሰራም። አዎ አዎ ጌታ ከኔ አብ ይበልጣል ሲል ከአንተና ከማን ይበልጣል ተብሎ ጠይቆ ነው አይደለም። አይደለም። እሺ ጌታ ለምን የመለሰ ጥያቄው ምን ነበር የሚለውን ማየቱ የሚጠቅመው ለዛ ነው አይደል? እንጂ ዝም ብሎ አዎ ከኔ ይበልጣል ብሏል ስለዚህ በቃ ይበልጣል ካልሽ ይሄ በጣም በቃ ቀልድ ነው። በጣም አለማንበብሽን ያሳያል። ኤኒዌይስ ጥያቄው ምን ነበረ? እንዲህ ይላል የዮሐንስ ወንጌል ምዕራፍ 12 ላይ ያለ ቃል ነው አይደል? ያነሳሽልኝ አይደል? አዎ ዮሐንስ ወንጌል ምዕራፍ 12 ላይ እንዲህ ይላል እሺ ኢየሱስ ክርስቶስ እንዲህ አለ፣ የብርሃን ልጆች እንድትሆኑ ብርሃን ሳለላችሁ በብርሃን እመኑ አላቸው። አስተውይ፣ ምን እንድትሆኑ? የብርሃን ልጆች እንድትሆኑ ብርሃን ሳለላችሁ በብርሃን እመኑ። ክርስቶስ ብርሃን አይደለ? ነው። በእኔ እመኑ እያላቸው ነው። ምክንያቱም ቁጥር 36 ላይ ነው የሚጀምረው። ኢየሱስም ይህን ተናግሮ ሄደና ተሰወረባቸው። ነገር ግን ይህን ያህል ምልክት በፊታቸው ምንም ቢያደርግ ነቢዩ ኢሳያስ እንዳለ ጌታ ሆይ ማን ምስክርነታችንን አመነ? የእግዚአብሔር ክንድ ለማን ተገለጠ? ብሎ የተናገረው ቃል ይፈጸም ዘንድ በእርሱ አላመኑ። በእኔ እመኑ፣ ብርሃን እኔ መጥቻለሁ፣ እውነተኛው ብርሃን እኔ መጥቻለሁ። በእኔ እመኑ ሲላቸው አላመኑበት። ኦኬ፣ ትንቢተ ኢሳያስንም አመጣ። ከዛ ቀጠለና እንዲህ አለ። ከዚህም ጋራ ይህን ከተናገረ በኋላ ከዚህም ጋራ ካለቆች ደግሞ አንዳንድ ብዙዎቹ በእርሱ አመኑ። ከነዛ ከነበሩት ውስጥ ብዙዎቹ አመኑ። ነገር ግን ከምኩራብ እንዲያስወጣቸው በፈሪሳውያን ምክንያት አልመሰከሩለትም ይላል። ኦኬ፣ አስተውይ። አምነዋል፣ ግን አልመመስከር ፈርተዋል። ምክንያቱም ከምኩራብ ያስወጣቸዋል። ኦኬ፣ ከእግዚአብሔር ክብር ይልቅ የሰውን ክብር ወደዋልና ይላል። እሺ፣ ያልመሰከሩለት እምነታቸው አምነዋል፣ ግን እምነታቸው ምን አይደለችም? ጽንት ያለች እምነት አይደለችም። ሊክዱ ይችላሉ ፈተና ቢመጣባቸው። ስለዚህ ምን አደረጉ? መመሰከር ግን አልፈለጉም። አንድ እምነት ደግሞ ትክክለኛ እምነት የሚባለው አምነሽ ስትመሰከር ይሏል። ኦኬ፣ ቀጠለ። ኢየሱስም እንዲህ አላቸው ለእነዚህ በእኔ የሚያምን በላከኝ ማመኑ ነው እንጂ በእኔ አይደለም። እኔንም የሚያይ የላከኝን ያያል። ያሹ በእኔ የሚያምን ሁሉ በጨለማ እንዳይኖር እኔ ብርሃን ሆኜ ወደ ዓለም መጥቻለሁ። ያሹ ከላይ በእኔ አትመኑ እያለው ነው ጌታ አይደለም። ምክንያቱም በእኔ የሚያምን ደግሞ ብላና ከታች ቁጥር 47 ነው። ያሹ ምን እያለ ነው? እነሱ ጥያቄያቸው አብን ነው ምናምነው አንተን አናምንም እያሉት ነው ባቸው። ገባሽ? በቃ አናምንም አንቀበልም እያሉት ነው። ኦኬ፣ ምክንያቱም ጌታ እየደጋገመ እኔና አብ አንድ ነን፣ እኔ እግዚአብሔር ልጅ ነኝ፣ እኔ ከአብ ወጥቼ መጥቻለሁ ይላቸዋል። አይቀበሉትም። ስለዚህ ምን አላቸው እንዴ? በእኔ ማመን እኮ በእኔ ማመን አይደለም በላኬ ማመን ነው ማለት የላከኝን እኮ ማመናችሁ ነው። ምክንያቱም እኔ ከላከኝ የተለየ ፈቃድ የለኝም፣ ከላከኝ የተለየ ምን የለኝም፣ እኩል ነን። የላከኝም እኔም ፈቃዳችን መልእክታችን አንዲት ናት። ምክንያቱም በአብ ዘንድ ያለችው መልእክት በወልድ ዘንድ ያለች ናት አይደል? ክርስቶስን ካላመነ ሰው አብ የለውም አይደል? ለምን ይመስልሻል ክርስቶስን ያላመነ ሰው አብ የሌለው? ምክንያቱም አብ በምን አልተገለጠም? በስጋ አልተገለጠም አይደል? በስጋ ያልተገለጠውን አብ ኦኬ ለማመን በስጋ የተገለጠውን ወልድ ልጁን ማመን አለብሽ የለብሽ? አለብኝ። ምክንያቱም አብን ያየስ እንኳን አንድም ማንም የለም እርሱ በቅፎ የነበረው ተረከው እንጂ አይደለም የሚለው አይሹ። ስለዚህ አብን የሚያሳየን የአብን ነገር የነገረን የአብን ነገር ሁሉ ያስተማረን ስለ አብ የነገረን በአብ በወልድ በመንፈስ ቅዱስ ዘንድ ያለችው ምክር ፈቃድ አንዲት መሆኗን የነገረን ማን ነው?
ልጁ ወልድ ኢየሱስ ክርስቶስ አይደል? ስለዚህ ምን አለ? በእኔ የሚያምን እኮ በእኔ ማመኑ አይደለም ሲል እኔን መካዱ ነው እያለ አይደለም። ገባሽ? በእኔ ብቻ ማመኑም አይደለም በአብም እያመነ ነው እንጂ አንድም እኔ የተለየ በእኔ ሲያምን ከአብ የተለየ ነገር ኖሮ አይደለም፣ በአብ አለማመን ማለት አይደለም እያለ ነው። ገባሽ አይደለም? ምክንያቱም መልሶ ሰው ምን አለ? በእኔ የሚያምን ደግሞ ብሎ አስቀምጧል አለ። በእኔ የሚያምን ሁሉ በጨለማ እንዳይኖር እኔ ብርሃኑ ነኝ ወደ ዓለም መጥቻለሁ። ስለዚህ ወልድን ስታምኚው እርሱ ከጨለማ ሊያወጣኝ የመጣው የእግዚአብሔር ልጅ ከአባቱ ዘንድ ተልኮ የመጣው የእግዚአብሔር ልጅ እግዚአብሔር ነው ብለሽ ካላመንሽው አንቺ በላከውም አታምኚም ማለት ነው። ያን እያለ ነው ጌታ። እዛው ከታች እኮ የሚገርምሽ እኔ ከራሴ አልተናገርኩም ይላል ጌታ፣ ነገር ግን የላከኝ አብ እርሱ የምለውን የምናገረውን ትእዛዝ ሰጠኝ ይላል አይደል? ይላል። አሁን ከራሴ አልተናገርኩም ሲል ሙስሊሞቹ እንደሚተረጉሙት አይደለም። ምን እያለ ነው ጌታ? ጌታ የሚናገረውን ነገር የተለየ ነገር አይናገርም። የሚነግረን የአብን ነገር ነው። ከአብ ተልኮ የመጣው ጌታ ወልድ ኢየሱስ ክርስቶስ ከአብ የተለየ ፈቃድ የለውም። ወልድም ከአብ የተለየ ፈቃድ የለውም። አብም ከአብ የተለየ ፈቃድ የለውም። ለዚህ ነው እኔና አብ አንድ ነን አላለም? እሺ ወልድና አብ እንዴት ነው አንድ ሊሆኑ የሚችሉት? አንድ ነን ሲል እንዴት ነው? ለምሳሌ አንቺ እኔና እግዚአብሔር እኮ አንድ ነን ማለት ትችላለሽ? አልችልም። አትችይም ማለት አትችይም። ወልድ ብቻ ግን ይሄን ማለት ይችላል። ለምን ይመስላል? የምን እኩልነት ስላለ ነው? የምን አንድነት ስላለ ነው? የመለኮት አንድነት፣ የእውቀት አንድነት፣ የፍቃድ አንድነት ስላለ ነው። ስለዚህ እኔና አብ አንድ ነን ያለ ወልድ እኔ ከራሴ አልተናገርኩም ከራሴ አንዳች አላደርግም ሲል አንሳለሁ እያለ ነው? አይደለም። አይደለም። ምን እያለ ነው? የተለየ ነገር ከአብ የተለየ ነገር አልነገርኳችሁም። ከአብ የተለየ ስልጣን የለኝም። የአብ የሆነ የኔ ነው። የአብ የሆነ ሁሉ የኔ ነው። አባቴ እስከዛሬ ይሰራል፣ እኔም ደግሞ እስከዛሬ ይሰራሉ አላለም ጌታ ብሏል። እንደዛ ማለትባቸው በቃ ሁሌም ስታነቢ ምን ተጠይቆ ምን መለሰ፣ ለምንስ በዛ መልኩ መለሰ የሚለውን ሁሉ አብረሽ ማያያዝ አለብሽ። እንደዛ ሲሆን ትርጉሙ እየገባሽ ይመጣል። በጣም አመሰግናለሁ መዝሙር። በዚህ አጋጣሚ ያው እየሰራችሁ ያላችሁትን ስራ በጣም እግዚአብሔር ይባርካችሁ። ግን አንዳንድ ጊዜ እንደዚህ የምናነብ ሰዎች የሆነ እንዲህ አይነት ጥያቄ ሲፈጠሩ ጥያቄ የምናቀርብበት ፕላትፎርም እናንተ ብታዘጋጁልን፣ ያው ሰፖርት እያደረጋችሁ እንደሆነ አውቃለሁ፣ ክሬዲትም እሰጣለሁ። እሱን ጨረሽ ሀሳብሽን? እሺ እንዴ ስጨርሽ ሀሳብቅም እንዲ አንቺ ያው እሱ ምንድነው ያለው የምናደርገው ነው ምንድነው ከፍተን ኑ ጥያቄ ጠይቁ ነው። ኑ ጥያቄ ጠይቁ፣ ጥያቄዎቻችሁን አቅርቡ ብለን መጽሐፍ ትጠቁማለን፣ መልስ እንመልሳለን። መልሱን ዛሬ ካላወቅ ነው አንብበን አጥንተን መተን አባቶቻችን ጠይቀን መተን ደግሞ እንመልሳለን። እሱ እናደርጋለን። የትምህርት ደግሞ ፕሮግራሞች አሉ። የትምህርት ፕሮግራሞችንም ሁለቱንም መካፈል ነው። አይ ቲንክ ሁለቱንም ደግሞ እያመቻቸን ነው እግዚአብሔር እንደረዳን። እሺ አመሰግናለሁ። የቴሌግራም ግሩፕ አለ፣ እዛ ላይ ግቢና ሳራ። አይ ቲንክ ብዙ ጊዜ ይሄ ጥያቄ የሚቀርበው ከሙስሊሞቹ ነው ታውቂያለሽ አይደል? ከሙስሊሞቹ ለሚቀርብልሽ ጥያቄ መልስ የቴሌግራም ግሩፕ አለ። ጽዮን 2124 ወይ ጽዮን 1624። እሺ ኤችኤች ሰላም ብያለሁ። ደህና እግዚአብሔር ይመስገን። ሰላም ናችሁ? እግዚአብሔር ይመስገን። የኔ ጥያቄ እንኳን አንተ ቅድም ስትናገር ማነው ስምህ? ከየት ቤተ እምነት ነው? ሀብቶም ነው። ከኦርቶዶክስ ነው። ሀብቶም ነው ስሜ። እሺ አሁን ቅድም ደስ ያለኝ አንተ ጠይቁ ያልክበት መንገድ ከውጭ የምትሰሙት ካለ ከቤተ ክርስቲያን አንጻር እንዴት ይታያል ብላችሁ ጠይቁ የሚለውን ቃል ስሰማ ነው እኮ የገባሁት። እና እኔ አሁን በቤተ ክርስቲያን ዙሪያ አንዳንድ ሊቃውንት ምናምን የሚባሉ ሰዎች የሚያወሩት ነገር አለ እና በብሉይ ኪዳን በጠቢቡ ሰለሞን አማካኝነት በቀለበት ታስረው ነው ምናምን አጋንንት ቤተ መቅደስ ሰርተዋል ምናምን የሚባል ነገር አለ። ካልተደረገ በቃ መጽሐፍ ሪፈር መደረግ አለበት። ይሄን አንድ ሰው ለምሳሌ ነው ነገር አልኩ አይደለ ወንድሜ፣ የፈለኩትን ልናገር እችላለሁ። በቃ ሚዲያው አለ፣ በቃ ማይክ ያዝኩኝ ምናምን። የምናገረው ነገር ሁሉ በመጽሐፍ የተደገፈ በፕሩፍ የተደገፈ ካልሆነ በቃ ንግግር ነው የሚሆነው፣ ንግግር ነው የሚቀረው። ኦኬ ወይ በቅዱስ ትውፊት ወይ በአባቶች ትምህርት ወይ ደግሞ በትርጓሜዎች ካልተቀመጠ ዝም ብሎ ንግግር ነው። ቤተክርስቲያን ትምህርቶቿን በዶግማ በቀኖና በቅዱስ ፊት መልክ አስቀምጣለች። በቃ አለቀ።
ኦኬ፣ የታሪክ መጽሐፍት አሏት፣ ማብራሪያዎች አሏት። እነዛን ነገሮች የምታብራራበት መጽሐፍ። ከዛ ውጭ ያሉ ነገሮች ወይ በዘልማድ የመጡ የገቡ ናቸው፣ ወይ ዝም ብሎ ሰው የሚያወራው ነው፣ ወይ ደግሞ ተብሎ ሰምተውት ሰዎች እንደ ትምህርት አድርጎ ይዞት ሊሆን ይችላል። ስለዚህ እኔ በዚህ ጉዳይ ላይ ብዙ ጥያቄም አልቀበልም። እውነቱን ለመናገር አንደኛ ከነገረ ድነታችን ጋር የሚገናኝም አይደለም። ምክንያቱም እኔ እናንተው በዚህ ሰዓት ማውራት ያለብን ቢቻል ንስሐ እንዴት እንግባ፣ ወደ ስጋው ደግሞ እንዴት እንቅረብ፣ በሃይማኖታችን እንዴት እናጽና፣ ነገረ ክርስቶስ፣ ነገረ ድነታችን፣ እነዚህ ላይ እንዴት አድርገን እስኪ ጥያቄው ቅድመታችን እንዳቀረበችው በዮሐንስ ወንጌል ላይ እንዲህ ይላል፣ እንዴት ነው የሚታየው እያልን ብናደርግ መንፈሳዊ እውቀታችን ያድጋል፣ ክርስትናችን በመንፈሳዊ ፍሬ ይገለጣል፣ ወደ በለጠ እውቀት እንሄዳለን። እና እነዚህ ነገሮች በዚህ መልኩ ብታደርጋቸው ብዙም እንደዚህ አይነት ነገር ጥያቄ የሚገርም ነገር አልቀበልም። አይ ለእኔ ደግሞ ቤተ ክርስቲያን ውስጥ ዋጋ ትልልቅ የሚባሉ ሊቃውንት ሆነው ሲያወሩት ስለሰማው ይሄ ነገር እንቅፋት አይፈጥርም ወይ? አይ ማሳየት ነው። ይኸውልህ ምን መሰለህ፣ ለምሳሌ በምንድን ነው ይሄ በንግግር ከአንዱ እኛ ጋር የሚደርስ ነገር ይኖራል። ኦኬ ያንን ነገር እንደ እውቀት ለእውቀት እኮ በጣም ብዙ ካላወቃቸው ብዙ ነገሮች አሉ። ያ ዶክመንት አይደሉ ግን እውቀት የሆኑ ነገሮች አሉ። ያንን እንደ እውቀት ሰዶ በቃ አለቀ። አሁን ለምሳሌ ቅዱስ ማነው ጠቢቡ ሰለሞን እንደዚህ እውቀት ነው ለእኔ፣ ከመድኃኒት ጋር አይገናኝም። እውቀትን እንደ እውቀት አድርገህ ያዝ። የነገረ ድነት ትምህርትን ደግሞ አጥብቀህ ያዝ። ነገረ ድነትን በደንብ አጥብቀህ እሱ ላይ በደንብ ቆፍር፣ ጠይቅ፣ አንብብ። እውቀቶችን ደግሞ እንደ እውቀት ይዘህ ያዘው። በቃ እኔ እንደዛ ነው የምመክርህ እንጂ ምንም የቤተክርስቲያኑን ዶግማ ትምህርት አይነቀንቅም፣ ከቤተክርስቲያኗ ትምህርት ጋር አይገናኝ ማለት ይሄ ከነገረ ድነት ትምህርቷ ጋር ምንም ማተር የሚያደርግም የሚገናኝም አለ። በቃ ወደ ሁለተኛው ጥያቄ ልለፍ እኔ ወይ ሌላ ሰው ጠይቃለሁ እንጂ እኔ በጣም ለአእምሮዬ ስለከበደኝ ነው ይሄንን ያነሳውብክ የነበረው። እኔ እንዳልኩ ነው ለእኔ አእምሮ አይከብደኝ። አሁን ስታነሳልኝ ምንም ከነገረ ድነት ጋር አይገናኝማ። ምንም ማለት ከነገረ ድነት ጋር ምን ይገናኛል? ከቅዱስ ቁርባን ጋር ምን ይገናኛል? ከንስሐ ጋር ምን ይገናኛል? ወንድም አለ ኃጢአትነት በደልነቴን እያወቅኩኝ ዕለት ዕለት ክርስቶስ ጋር እባክህ ማረኝ አምላኬ ይቅር በለኝ እያልኩኝ ንስሐ ከጾሜ ከስግደቴ ጋር የክርስቶስን ሕማም መከራ ግርፋት ከማሰብ ጋር ምን አገናኘው? ለምን ይረብሻል እኮ? ልክ እኔ ትልልቅ ሰዎች ስለሆኑ በቤተ ክርስቲያን ትልልቅ የሚባሉ ሰዎች ሆነው ይሄንን በዛ አይነት መንገድ ሲናገሩት ስሰማ ለአእምሮዬ ስለከበደኝ ነው። ይሄ ነገር እንዴት በቤተ ክርስቲያን ራሱ እንዴት አልተከለከሉም እነሱ? ይሄ ነገር ፍጹም ሊሆን የማይችል ነው ተብሎ የቤተክርስቲያን ምዕራፍ አለመዘጋቱ ነው። እየሰማኝ ምን ይጠቅማል? እስቲ ለምሳሌ አወራው ቤተክርስቲያን አውደ ምሕረት ተሰጠኝ እንዲያቆነኝ የሆነ ነገር አወራው አስተማርኩ። ከሰማቱ ሊሆን ይችላል፣ ካነበብኩት ሊሆን ይችላል፣ ነገር ነገርኩ። ምንድን ነው ለእውቀት የሚሆነው ለእውቀት ውሰደው፣ ለነገረ ድነት የሚሆን ነገር ደግሞ ነገረ ድነት ኑሩበት። ምንድን ነው የሚረብሽን? ያልገባኝም እኔ በጣም ብዙ ትምህርት ሰማለሁ አባቶቻችን ከተለያየ ምክንያቱም ክርስትና ኢትዮጵያ ብቻ አይደለም ያለው አይደለ ወንድሜ? የተለያዩ ለምሳሌ ኦሪየንታሎች አሉ፣ ኢስተርን ታውቃለህ፣ ብዙ አባቶቻችን አሉ። የእነዚህ አባቶቻችን እይታቸው፣ ትምህርታቸው ብዙ ነገሮች አሉ። ታሪክን እንደ ታሪክ፣ እውቀትን እንደ እውቀት፣ ታምራት እንደ ታምራት፣ ዶግማ እንደ ዶግማ ያዝ ወንድሜ። አሁን ጭንቅላታችን አልበሰለም። ለዛ ነው አየህ፣ ዶግማ እንደ ዶግማ ያዝ እንዳልኩ። ለምሳሌ ተአምር ከአይምሮ በላይ የሆኑ ታምሮች ትሰማለህ። ኦኬ ስሰማኔ ምንም እንዴት እንዲህ አልልም። ምንድን ነው መሰለህ ተአምር እኮ ተአምር እንደ ተአምር እቀበላለሁ። አለቀ። በጣም የሚያስጨንቀኝ እንቅልፍ የሚያሳይ ምን ነው ታውቃለህ ወንድሜ? ነገረ ድነት የኔ መዳን የዘላለም ሕይወት ጉዳይ ነው የሚያስጨንቀኝ። የኔ መዳን ደግሞ የተያያዘው ከነገረ ቁርባን ጋር ነው፣ ከነገረ ክርስቶስ ጋር ነው፣ ከነገረ ጥምቀት ጋር ነው፣ ከንስሐ ጋር ነው፣ ከጽድቅ ፍሬ ጋር ነው፣ ክርስቶስን ከመምሰል ጋር ነው። ስለዚህ ልጅ ሊያስጨንቀኝ የሚገባው ጊዜን እድሜ ላጠፋው የሚገባው እዚህ ላይ ነው። ተረዳኸኝ ወንድም? እሺ በቃ ይህን እንለፈውና እንዲሁ አሁን የተከሰተ አንተ ስታሳይ የሆነ ካቴና ባይብል የሚል ነገር ስትጠቁም አየውና ከአሁን በፊት እንደዚሁ በኦርቶዶክስ ቲክቶክ ላይ ገብቼ የሆነ ጥያቄ ሲጠይቁት ካቴና ባይብል ላይ እንዲቼክ አድርጎ አለ። ስለ እመቤታችን ነው ላይ ጥያቄ የተጠየቀው ማለት ነው። አሁን ካቴና ባይብል የሚለው ላይ ገብቼ ያው ብዙም እንግሊዘኛ ባልችልም የሆኑ ያሉ ነገሮችን ሳይ አብዛኛውን የካቶሊክ እንደዚህ ካቶሊክ ነው የሚለው እዛ ካቴና ባይብል የሚለው ላይ ማኔ በጣም ካታሆሊክ ይኸውልህ ወንድሜ
ካታሆሊክ ነው የሚለው። ካታሆሊክ ካታሆሊክ ማለት ዩኒቨርሳል እንደማለት ነው። አንዲት እንደማለት ነው። ቤተክርስቲያን ለምሳሌ ቤተክርስቲያን ባህሪያ ምንድን ነው ሲባል ዩኒቨርሳል ናት። ዓለም አቀፋዊት ናት አይደል የሚባለው? ዓለም አቀፋዊት የሚለው ካታሆሊክ ይባላል። ካታሆሊክ ማለት ዓለም አቀፋዊት ሆነች ማለት ነው። ደግሞ አንዲት ናት፣ ቅድስት ናት። አየህ እያለ ይሄዳል። እዛ ላይ የምታነባቸው እነ ጄሮም እነ የተለያዩ አባቶች እነ ዮሐንስ አፈወርቅ እነዚህ ሁሉ የአባቶች ትምህርት የአባቶች እየተጠቀመጠበት ነው። ኦኬ ሶ ለምሳሌ ትርጓሜያችን ሃይማኖት አበባ አንብበህ ታውቃለህ? አይ አላውቅም። እኔ እንኳን በዚህ ባለው እንደ አንድ ተራ መመን እንደመሆነ መሰረት በዛ መሰረት ነው አንዳንድ የቤተ ክርስቲያን ነገሮች ማታ ስብከተ ወንጌል ምናምን በተማርኩት ነው እንጂ እውቀቴ በደንብ እንደዚህ መጽሐፍን አልመረመርኩም። ሃይማኖታዊ ቅዳሴ ላይ ቤተክርስቲያን ከቅዳሴ በኋላ ብዙ ቦታ ይነበባል። እንደውም ሰው ሃይማኖታዊ ላይ ስታብ የነ ቄርሎስ የነ አትናቴዎስ የነ ዮሐንስ አፈወርቅ የነ ጎርጎሪዎስ የነ ጎርጎሪዎስ ዘኑሲስ ዘንዚናዙ እያለ ያስቀምጥላል። አየው ካቴና ባቢል ላይ የምታገኘው የእነዚህን የአባቶች ለምሳሌ በሮሜ መልእክት ላይ የዮሐንስ አፈወርቅ ትርጓሜ፣ በማቴዎስ ወንጌል ላይ በዮሐንስ ወንጌል ላይ የዮሐንስ አፈወርቅ ትርጓሜ፣ እንደዚህ የአባቶች ትርጓሜ እንዲህ እያልክ ነው የምትሄደው። በዛ መልኩ የተቀመጠ ነው። ካቴና ባይብልም እንግሊዝኛ ሆኖ ነው የተቀመጠልን። ኦኬ ካቴና ባይብል ላይ ካታሆሊክ የሚለውን ነገር በዛ ተዳው እንጂ ካቶሊክ የሚለውን ብቻ ሀሳብ ይዘ የሆነ ከካቶሊክ እምነት ጋር ምናምን እያገናኘ እንደዛ እንዳጠረው ግን ፊልተር ማድረግ ያስፈልጋል፣ ማንበብ ያስፈልጋል። ኦርቶዶክሳዊ የሆነውን እይታ እንዴት ነው የሚለውን ግን በኦርቶዶክሳዊ እይታ በኦርቶዶክሳዊ መነጽር ደግሞ እየታየ ደግሞ ይፈታል ማለት ነው። ግልጽ ነው እንደሚ በቃ እነዚህ ሁለቱ ነበሩ። እሺ አመሰግናለሁ። እንግዲህ ለሌላም ጊዜ ለመጠየቅ እገባለሁ። እሺ እውቀት የለህም ነው? ልጅ የለኝም። እውቀት የሚገኘው የመጀመሪያው ቤተክርስቲያን በመሄድ ነው። ሰንበት ቤት አባል በመሆን በመማር ነው። ቤተክርስቲያን አካባቢ ያላለ መሄድ ትችላለህ? አዎ መሄድ እችላለሁ። ግን እኔ አሁን እሱ ሳይሆን ለማንበብ ሞክር ነበር። አይ ቆይ ሰንበት እንዴት እንደምረዳው ይከብደኝ። ሰንበት ቤት ነው ለማገቡ ለምን ሰንበት ቤት ገብታ ማትማር? አይ ካለሁበትና ካደኩበት ቦታ አንጻር ሌላ ሃይማኖት ዶሚናንት ስላደረገና በአቅራቢያ ቤተክርስቲያን ስለሌለ ግቢ ከገባ በኋላ ነው ስለ ሃይማኖቴ ማንበብና መጠየቅ የጀመርኩት። ጥያቄ እኮ እሱ አይደለም እኮ አሁን ላይ አጠገብ ቤተክርስቲያን አለ ብለኸኛል። ስማኝ ቆንድም አለ ቤተክርስቲያን አጠገብ አለው ስለ አለ አልከኝ አይደል? ሰንበት ቤት አለው ቤተክርስቲያኑ? አይ ስለዚህ አላጠራሁም። በቃ ስለዚህ የመጀመሪያው የሚጀመረው ከሰንበት ትምህርት ቤት ነው። ምክንያቱም እኔ ሰንበት ቤት የጀመርኩት ብዙዎቻችን ሰንበት ቤት ተማሪዎች ነው። ምክንያቱም ሁሉ በሰንበት ቤት አልፎ ነው ከዛ ቴዎሎጂ የሚገባው አይደለ? ታውቃለህ እሱ ሰንበት ትምህርት ቤት ያልጀመርከውን ትምህርት መቼም አልጀመረውም። ሰንበት ትምህርት ቤት ትልቋ ተቋም ትልቋ የቤተክርስቲያን ትምህርት የምትማረው ሰንበት ትምህርት ቤት። ሰንበት ትምህርት ቤት ትምህርት ብቻ አይደለም፣ ህይወትን ትማራለህ፣ መታዘዝን ትማራለህ፣ ኦኬ ትህትናን ትማራለህ። ዝማሬ ብቻ አይደለም፣ ቃለ እግዚአብሔር ትማራለህ፣ ታገለግላለህ፣ ታግዛለህ፣ ህፃናትን ታስጠናለህ፣ ታጠናለህ፣ ትማራለህ። ስለዚህ ሰንበት ትምህርት ቤት ግባ። ኦኬ እስክሪብቶ ደብተር ይዘህ ተማር። መምህራን ሲያስተምሩ እስክሪብቶ ደብተርን ያዝ። ይሄ መሬት ላይ ያለው ትምህርት የምታገኝበት መንገድ ነው አንደኛው። ሁለተኛው ደግሞ መጽሐፍት አሉልን። የሰማይ ነው እንደምን እየሰማሁ ነው። ሁለተኛው ደግሞ መጽሐፍት አሉልን። መጽሐፍት የማንበብ ልምድ በጣም ይጠቅማል። በጣም አንደኛ በግምት እንዳትመልስ፣ ሁለተኛ በደንብ መሰረት የያዘ እምነት እንዲኖርህ። ኦኬ ዝም ብሎ በፍልስፍና ምናምን ሳይሆን በመጽሐፍት ላይ የተመረኮዘ ህይወት እንዲኖርህ መጽሐፍ ማንበቡ አሪፍ ነው። ስለዚህ መጽሐፍት ብታነብ አሪፍ ነው። መጽሐፍትን ብትጠቀም መጽሐፍት በጣም ብዙ መጽሐፍት አሉ። በፒዲኤፍ አሉ፣ በሃርድ ኮፒ አሉ። ገንዘብ እንኳን መግዛት ካልቻለ አቅም በፒዲኤፍ በጣም ብዙ መጽሐፍት አሉ። ኦኬ እየሰማኝ ነው? እየሰማሁ ነው። እሺ ዩኒቨርሲቲ ተማሪ ነህ? አይ አሁን ተመርቄያለሁ፣ ግን ጥያቄ ልጨርሳ መጀመሪያ እንዴ። እሺ ጥያቄን በግልጽ ልጨርስና መልስ ትሰጠኛለህ። እሺ
መጀመሪያ ያው እስከ 12 እስክማር ድረስ እንደዚህ ሞር ስለ እምነቴም ግንዛቤ የለኝም ነበር። ለምንድን ግን ነው ግቢ የሌለ? ከገባ በኋላ ብዙ አንድ ይብቡሳ ለምንድን ነው ስለ እምነት ግንዛቤ የሌለ? አንድ ከቤተሰብ ስትወርስ አንድ ነገር ለምሳሌ ቤተሰብ አንድ ሲያስተምርና በሃይማኖቱ ደግሞ ጠልቀው ሰው ወደዛ ሲስብህ ነው አንተ ስሜቱ የሚኖርህ ማለት ነው። ቤተሰብ ካላስተማረ ከየት ታመጣለህ ከወልድ? እኔ ቤተሰብ አላስተማረኝም። ስለፈለግኩኝ ነው ቤተክርስቲያን የሄድኩት። እኔ እኮ ቤተሰብ አንተ አላስተማረኝም። የፈለክበት በ10 ዓመት ለምሳሌ በ10 ዓመት ከፈለክ እኔ ደግሞ በ20 ዓመቴ ሊፈልግ እችላለሁ። ለምሳሌ የሰው ልጅ እንደ ፍላጎቱ ይለያያል። ስለዚህ ምክንያቶቹ በቂ ትክክል አይደለም ማለት ነው። አየኸው ወንድሜ፣ አሁን ቤተሰብ ላይ አላውቅም። ህፃናት መዘምራን አይታል። አይተሃል ወይ? ለነገሩ ካልገባስ ኦኬ አታውቀውም። እሺ ህፃናት መዘምራን አሉ አይደል? እም። ከዛ ደግሞ ወጣቶች አሉ፣ ከዛ ደግሞ አዋቂዎች አሉ። ይኸው እነዚህ ህፃናት ኦፍኮርስ ወደ ቤተ እግዚአብሔር እናትና አባቶቻቸው ይዟቸው ነው። እነዚህ ህፃናት ግን ወደ ቤተ እግዚአብሔር ከመጡ በኋላ በዛ በዝማሪያቸው በትምህርታቸው እየጸኑ መሄድ የማን ድርሻ ነው? ያው የቤተሰብም የቤተክርስቲያንም የእነሱም ድርሻ ነው። የሶስቱም ድርሻ አለ። የሶስቱ ትልቁ ግን የአንተ ድርሻ ነው። ምክንያቱም አንተ ውስጥህ ማቆም ካልፈለገ፣ ውስጥህ ፍቅሩ ለሰንበት ትምህርት ቤት ለትምህርቱ ለቃለ እግዚአብሔሩ ውስጥህ ፍቅሩ ካለ በሁሉም ነገር ትማራለህ። በተለይ እኔ እናንተ በአሁኑ ሰዓት ቃለ እግዚአብሔር ላለመማር ምክንያት የለንም፣ ስንፍና የሚባል ምክንያት የለ በስተቀር እና ከዛ አንጻር ነው። ጥያቄን ጨርስና ጥያቄን ብቻ አቅርብልኝ በዛ መልኩ እናድርገው። ምክንያቱም ከኛ የሚጠበቀውን ነገር እንዴት እናድርግ እሱ የግል ነገር ስለሆነ ማለት ነው። ጥያቄን ብቻ አቅርብልኝ ወንድሜ። አሁን ጥያቄ ለምሳሌ እንዳልከው አሁን ሰንበት ትምህርት ቤት እንዳልማር አንዳንድ ለምሳሌ ፊልድ ስራዎች ስለምሰራ እሺ ያን ነገር በምፈልገው መንገድ መከታተል አልችልም። እውነት ነው። ስለዚህ አሁን በዚህ በሶሻል ሚዲያ እና አንዳንድ ቤተክርስቲያንም በሌለበት ቦታ ስለምሰራ ቢያንስ ሳነብ ድብልቅልቅ ስለሚልብኝ ቲክታክ ከከፈቱ ስንት ጊዜ ሆነ? አይ እንደዚህ ቲክታክ አሁን በቅርብ ነው የከፈትኩት፣ ግን ያው ብዙ ተጠቃሚ አይደለሁም። ስንት ጊዜ ሆነ? እና ከእናንተ ላይም አንዳንድ ትምህርቶች ስማር ደግሞ ሞርስ ፍላጎት ስላለኝ የማወቅ ፍላጎት ስላለኝ ግን ሳነብ አብዛኛው ጊዜ ሎቆ ካለ ከዚህ ጀምር ብዬ በጣም ብዙ ጊዜ መጽሐፍትን ሳሳይ ነበረ። መጽሐፍት ውስጥ ጠቁም ነበረ። እኔ ብቻ አይደለሁም፣ እነ ዲያቆን ፈለገ፣ እነ ልደት፣ እነ አኬ፣ ሁሉም ሰው ይሄ ጥያቄ ሲቀርብልን ሁሌም ከታትዬና ለምሳሌ አሁን በቴሌግራም ላይ እንደዚህ አንብብ ተብዬ ለምሳሌ ያነበብኩት እዛ የሚያስፈልገኝን ጥያቄ ደግሞ እንደዛ ስጠይቅ ነው አለ እኔ ብዬ ስላሰብኩ ነው ለራሴ ማለት ነው። እሺ ይሁን፣ ችግር የለውም። ስለዚህ እንደዚህ እናድርግ። ምን እናድርግ መሰለህ? አንድ ጥሩ መጽሐፍ አለ የምጠቁምህ። ያ መጽሐፍ በደንብ እያደረገ እያብራራ መጽሐፍ ቅዱስ ጥቅሱን የሚያስቀምጥልሃል ደግሞ ያብራራላል። እሺ እና አንድ ኦርቶዶክሳዊ እምነቴን ልወቅ፣ እምነቴን ልረዳ፣ እምነቴን ማወቅ እፈልጋለሁ ካለ ቢያነበው ብዬ የምመክረው መጽሐፍ አለ። እሱ መጽሐፍ ላሳየህ። እሱ መጽሐፍ በደንብ አድርጎ ይረዳሃል፣ ብዙ ነገር ይገልጽልሃል። እሺ ወንድም አለ ከእሱ ጀምርና ከዛ በኋላ እየተረዳኸው ትመጣለህ። ምንም ችግር የለውም፣ አይዞህ። ዋናው አንተ በርታ፣ ጠንክር። እግዚአብሔር በጣም ምን ይፈልጋል መሰለህ? ከኛ ፍቅራችን ይፈልጋል። ገባህ? ለምሳሌ ዩኒቨርሲቲ ተምረሃል አልከኝ አይደል? ዩኒቨርሲቲ ሌት ተቀን ስታጠና ነበር አይደል? እውነት ነው አይደል? እንቅልፍን እያጣህ ምን እያልክ መስዋዕት እየከፈልክ ስታጠና ነበር አይደል? በቃ ያንን ለእግዚአብሔር አድርገው፣ ያንን ለመንፈሳዊት አድርገው። ያንን ትጋት፣ ያንን ብርታት፣ ያንን መቆፈር፣ መጽሐፍትን ማገላበጥ፣ መጠየቅ፣ መመርመር፣ ይሄን ሁሉ ደግሞ ለመንፈሳዊት ስታመጣው መንፈስ ቅዱስም ያግዛሃል፣ ይረዳሃል። ወንድም አለም ይኸውልህ መጽሐፍ ይታያል። አምደ ሃይማኖት ይላል። ይኸው አምደ ሃይማኖት ይላል። ባይዘው ይሄ መጽሐፍ ማለት ነው። አቤት። እሺ ይሄን በጣም አሁን እዛ ጓደኛዬም አስተላልፎልኝ የሆነ በጣም ሳፖርት የሚያደርገኝ ልጅ አለ ነበር እዛ ግቢ ላይ ሆነን፣ ግን ከተመረቅን በኋላ አጋጣሚ ይሄን መጽሐፍ ሰጥቶ የነበር
ግን ከሞባይል ሲጠፋብኝ ጊዜ አንድ ላይ ጠፋ እና ፕሌይ ስቶር ላይ ብዙ ጊዜ ሰርች ሳደርገው እንትኑ ገጹን ቀይሮ ነው መሰለኝ ስላጣሁት ነው። እኔ እንደዚህ አይነት ነገር ሳፖርት እንድታደርገኝ በጣም ስለፈለኩ ነው ባይዘው። እሺ ችግር የለውም እያሳየሁህ ነው። ይኸው አምደ ሃይማኖት ይላል። ይኸው መጽሐፉ ሀ ብሎ ይጀምርላል። ሃይማኖት ምንድን ነው ከሚለው ይጀምርላል። አየው መጽሐፍ ቅዱስ ራሱ በስንት ይከፈላል? ምንድን ነው ብሉይ ኪዳን? ምንድን ነው አዲስ ኪዳን? አራቱ ወንጌላውያን እነማን ናቸው? የወንጌል ጸሐፍት አራት ብቻ መሆናቸው ሚስጥር ለምንድን ነው? የሌሎች የአዲስ ኪዳን መጽሐፍት፣ የመጽሐፍ ቅዱስ ብዛት፣ ይሄ መሰረታዊ የሆነ የመጽሐፍ ቅዱስ አረገድ ይሰጣል። አየው ከዛ በኋላ በኦርቶዶክሳዊ ትምህርት ደግሞ የሃይማኖት መመስረቻውን ዶግማ ሃይማኖቶች አሉ ትምህርት፣ እሱም ስላሴ፣ ስጋዌ፣ ቁርባን፣ ጥምቀት ያለ የምንሄደው። ስለዚህ ራሱ ሚስጥረ ስላሴ ምንድን ነው በመጽሐፍ ቅዱስ እንዴት ይታያል? በብሉይ ኪዳን በአዲስ ኪዳን ጥቅሶች ይኸው አለለ። ስጋዌ አየው የኢየሱስ ክርስቶስ ማን ነው? ኢየሱስ ክርስቶስ ኢየሱስ ክርስቶስ ስጋን በመንሳቱ ከአብና ከመንፈስ ቅዱስ አንሷል? አላነሰም። ምን ነበረ ክርስቶስ ላይ የመጣ የክህነት ትምህርት? አየው ኢየሱስ ክርስቶስ ተዋህዶ በቅዱሳን አባቶች ሲተነተን እንዴት ነው? ይሄ ከነ ጥቅሱ ከነ ማብራሪያ ያስቀምጥላል። አየው ጥምቀት ለምን ነው በ40 እና በ80 የምንጠመቀው? ጌታ በ30 ዘመን ለምን ተጠመቀ? አየው ጌታ በዮሐንስ እጅ ለምን ተጠመቀ? መንፈስ ቅዱስ በረዶ አምሳል ለምን ወረደ? ሰዎች የጌታ በውሃ መጠመቅ ምንድን ነው? ከዛ ደግሞ ቁርባን አየው ቁርባን ለምንድን ነው እንደዚህ ሆነ? ትንሣኤ ሙታን። ከዛ ደግሞ ይህን ከጨረስክ በኋላ ልክ ዶግማን ከጨረስ በኋላ ደግሞ ይኸው ስለ ድንግል ማርያም ደግሞ አየው ድንግል ማርያም ዘላለማዊ ድንግልን ነው። እንዴት ነው እመቤታችን ለዮሴፍ ታጨች ሲባል ምን ማለት ነው? የበኩር ልጇን የሚለው ማቴዎስ ወንጌል ያለው እንዴት ይተረጎማል? አየው የቅዱሳን አማላጅነት እያለ ሄዳል። ግን ይኸው አቀማመጡ መጀመሪያ የጀመረው ከዶግማ ትምህርት ነው የጀመረው። አየው ከነገረ ስላሴ አምስቱን አዕማደ ምስጢራት በደንብ ከተማርክ በኋላ ከዛ ነገረ ማርያም፣ ነገረ ቅዱሳን፣ ስለ ታቦት፣ ስለ ስግደት፣ ስለ መስቀል፣ ስለ ጾም አየው ይውላል። ይሄ መጽሐፍ ደስ የሚለው ነገር ያብራራልሃል። ይኸው ያብራራ። ለምሳሌ ይኸው እግዚአብሔር እንዲህ ይላል፣ በመንገድ ላይ ቁሙ ተመልከቱም፣ የቀደመችውን መንገድ ጠይቁ፣ መልካሚቱን መንገድ ይልና ትንቢተ ኤርምያስ 6:16 ይላል። አየው አንድ ጌታ፣ አንድ ሃይማኖት፣ አንዲት ጥምቀት ይላል። ኤፌሶን 4:4 ይላል። ከዛ እንዴ ይልና ይህች አንዲቱ ሃይማኖት በጌታ ደም የተመሰረተች እንጂ በፍጡር ፍልስፍና የተመሰረች አይደለችም። ይህች ሃይማኖት የመላእክት ሃይማኖት ነች። ይህች ሃይማኖት የነቢያት ሃይማኖት ነች። ይህች ሃይማኖት የሐዋርያት ሃይማኖት ነች እያለ ይቀጥላል። ያብራራልሃል ማለት ነው። አየው ስለዚህ አንተ አተረጉምም፣ መጽሐፉ እየተረጎመልህ መጽሐፍ ቅዱስን እያነበብከው እያብራራ ሄዳል፣ እየተቃና ሄዳል ማለት ነው። ገባሁን ወንድሜ? አዎ ገብቶኛል። ግን መጽሐፉን አሁን ከቤተ መጽሐፍት ቤት አገኛለሁ? ካገኘኸው አዶንት ቲንክ ብዙ የለም ገበያ ላይ አለ የሚል ነገር ሰምቻለሁ። ግን ካጣው ግን በፒዲኤፍ አለ። ይኸው በፒዲኤፍ አሁን ለምሳሌ እንዴት ልትልክልኝ ትችላለህ? እልክላለሁ። ያው ግሩፕ ላይ ግባ፣ እዚህ ግሩፕ ላይ ግባና ቅድም ያሳየሁት ጽዮን 16:24 የሚለው ላይ ስትገባ አለ ተቀምጧል፣ አምደ ሃይማኖት ተብሎ። በጣም አመሰግናለሁ። በቃ ይሄን ኢንፎርሜሽን ስለሰጠኝ። ጽዮን 16:24 ብለህ እዚህ ጋር ስሙ ስላልወጣው ነው አሁን ለጊዜው። ጽዮን 16:24 ስትል ኦርቶዶክስ ተዋህዶ እንወቅ የሚል ይወጣልሃል። እሺ ይዘዋለሁ። እዛ ላይ እጠይቃለሁ ማለት ነው። እዛ ላይ አለ። ያው ፒዲኤፍ ተቀምጧል። እንደዚህ አሁን ስለጥንት ስላለብኝ ነው እንጂ ኦርቶዶክስ ተዋህዶ እንወቅ ይላል ስታስገባው። ከዛ በኋላ ይሄ የሞባይሉ አፕ አይደለም ወንድምና እህቶቼ ያስታውቁ። አሁን የማሳዩ ያለሁት የሞባይል አፕ አይደለም፣ መጽሐፍ ነው የማሳየው። መጽሐፍ ነው የማሳየው። እዛ ላይ በጣም ብዙ መጽሐፍት አሉ፣ ተጠቀምባቸው። እሺ ወንድም አለ